ዛሬ የምነግራችሁ 2026 የያዘው ሚስጥር። ይሄ 2026 የሚባለው በሚስማር የተቸነከረ የተከፈተ እጅ ማለት ነው። በሚስማር የተቸነከረ የተከፈተ እጅ ማለት ነው። ታውቁት በደንብ ማወቅ ያለባችሁ የመንፈስ ቅዱስ ኃይል የሚንቀሳቀስበት ዓመት ነው። ኤቭሪ ፕሌስ ሜንሽን የሚደረገው ሁሉ ፕሮፌቲክ። እግዚአብሔር ኤቭሪ ፕሌስ ላይ ያለ ምልክት ራሱን አያስቀምጥም። ኤቭሪቲንግ በምድር ላይ የሚቀመጠው ሁሉ የእግዚአብሔር ምልክት። ዛሬ የምነግራችሁ 2026 የያዘው ሚስጥር። መጽሐፍ ቅዱስ ከያዛችሁ ትንቢተ ኢሳይያስ ምዕራፍ 13 ቁጥር 18 እና 19 የፊተኛውንም ነገር አታስተውሉ፣ የጥንቱንም ነገር አታስቡት። እነሆ አዲስን ነገር አደርጋለሁ፣ እርሱም አሁን ይበቅላል፣ እናንተም አታውቁትም። ምን በምድረ በዳ መንገድን በበረሃም ወንዞችን አደርጋለሁ። ሰምታችኋል? በምድረ በዳ መንገድን በበረሃም አደርጋለሁ። ምንም የለም አያወጣም በሚባልበት ቦታ ማለት ነው። ይሄ ደግሞ የእግዚአብሔር ኔቸር ነው ባይዘው። ምክንያቱም መጽሐፍ ቅዱስ ከጨለማ ውስጥ ብርሃንን ይጠራል ይላል። እግዚአብሔር ከሌለ ነገር ውስጥ የሌለን ነገር መጎተት ይችላል። ስለዚህ በምድረ በዳም መንገድን በበረሃም ወንዞችን አደርጋለሁ ይልና ምስጋናዬን እንዲናገሩ ለእኔ የፈጠርኩት ሕዝብ የመረጥኩትም ሕዝቤ አጠጣ ዘንድ በምድረ በዳ ውሃን በበረሃም ወንዞችን ሰጥቻለሁና የምድረ በዳ አራዊት ቀበሮችም ሰጎኖችም ያከብሩኛል። ሰምታችኋል? የመረጥኩት ሕዝቤ ምስጋናዬን እንዲናገር ነው የሚለው። ይሄ 2026 የፈረንጆቹ ዓመት ምንድን ነው በውስጡ የያዘው ሚስትሪ? እንደ አማኝ ማወቅ ያለብን ነገር ምንድን ነው የሚለውን በደንብ ማስተዋል አለብን። ለመሰላችሁ የእግዚአብሔር ኃይል፣ የእግዚአብሔር ፕሬዘንስ፣ የእግዚአብሔር መንፈስ ሙቭ ሲያደርግ፣ የእግዚአብሔር ኃይል ሙቭ ሲያደርግ ከሙቭመንቱ ጋር አትሞስፌሩን አውቃችሁ ካልሄዳችሁ ሚስ ልታረጉ ትችላላችሁ። ለምሳሌ በደንብ ስቡኝ። መጽሐፍ ቅዱስ ላይ ጌታ ኢየሱስ ምን ብሎ ተናገረ? እዛ አካባቢ ያለው ሕዝብ ምልክት እያየ መተንበይ ይችላል፣ ስለ አየር ማለት ነው። ከዛ እንደዚህ ያላቸው፣ እናንተ ደመናን አይታችኋል፣ ስለ ዝናብ ታወራላችሁ፣ ዝናብ ይመጣል ማለት ትችላላችሁ። እንዴት ምልክትን አይታችሁ ማስተዋል አቃታችሁ? ምልክት ማለት ስሙኝ፣ በጌታ በደንብ ስሙኝ። መንፈሳዊ ዓለም ላይ ቁጥሮች፣ ኢቭን የሚቀመጡ ነገስታቶች፣ ፕሮፌሲም ነው እያስተማርኳቸው ያለሁት ባይዘው። የሚቀመጡ ነገስታቶች፣ የሚሾሙ ሰዎች ስማቸው፣ ኤቭሪ ካራክተር ፕሮፌሲ ነው። እግዚአብሔር ኤቭሪ ፕሌስ ላይ ያለ ምልክት ራሱን አያስቀምጥም። ኤቭሪቲንግ በምድር ላይ የሚቀመጠው ሁሉ የእግዚአብሔር ምልክት ነው። ምክንያቱም መጽሐፍ ቅዱስ ኢቭን ስለ ነገስታት ሲያወራ ነገስታት እንኳን በእግዚአብሔር ይሾማሉ ነው። ለምሳሌ አሁን ትራምፕ የሚባል የአሜሪካ ፕሬዚዳንት ሲመጣ አብዛኛው ፕሮፌቶች መልእክት እንደሆነ ያውቃሉ፣ ምልክት እንደሆነ ያውቃሉ። ስለዚህ ምን ብለው ተናግረዋል? ትራምፕ ዊል ቢ ዘ ላስት ትራምፔት እያሉ ነው ሲተነበዩ ነበር። ሰምታችኋል? ትራምፔት ማለት መለከት ማለት ነው። ትራምፕ የመጨረሻ መለከት ነው ይላል። አስቡ፣ አንድ እንዲነግስ የመጣ ሰውዬ እሱ የፕሮፌሲ ምልክት ነው። ይሄ ነገር መጽሐፍ ቅዱሳዊ ነው ካላችሁኝ፣ አዎ መጽሐፍ ቅዱሳዊ ነው። ለምሳሌ በነ ኢሳይያስ በነ ኤርምያስ ዘመን ብታዩ ኢሳይያስ እንደዚህ ያለ ተነስቶ ነገስታት ሲሾሙ ነገስታቶቹ የተሾሙትን ነገስታቶች እያየ በነገስታቶቹ ፕሮፌሲ ይናገር ነበር። ለምሳሌ ኦዚያን የሚባል ንጉስ የሞተበት ዓመት ላይ ይላል። ኦዚያን የሚባለው ንጉስ ብታዩ የሰራው ከእግዚአብሔር ጋር የሄደው ነገር ምን እንደሚከፈት ምልክት ይሆናቸው። ከዛ እንደዚህ ያለ ንጉስ ኦዚያን የተባለው በሞተበት በዚህ ዓመት አለ እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ አየሁት ይላል። ከኔ ጋር ናችሁ? እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ አየሁት ይላል። ከዛ ክብሩ ይላል ምድርን ሞልቶት ነበር ይላል። የልብሱን ዘርፍ መቅደሱን ምናምንም ተብሎ የተጻፈው ማለት ነው። አሁን ይኸውላችሁ በደንብ ስሙኝ። በጌታ ወደ ፕሮፌቲክ ነገሩ ወደ የያዘው ሚስጥር ከመግባቴ በፊት ይቺን ማወቅ ስላለባችሁ እንደዚህ አለ። ምድር ሁሉ ከክብሩ ተሞልታለች አለ። ምድር ሁሉ ከክብሩ ተሞልታለች ብሎ የሚያወራው ነብዩ አይደለም። በደንብ ስሙኝ። ሲያየው እግዚአብሔርን ከፍና ባለና በረጅም ዙፋን ላይ ተቀምጦ አየው። ልክ ይሄንን ሲያይ በደንብ ስሙኝ። ይሄንን ሲያይ የተናገረው ነገር እግዚአብሔር ዙፋኑ ላይ ቁጭ ብሎ የልብሱ ዘርፍ መቅደሱን ሁሉ ሞልቶት ከፍ ባለ ክብር እግዚአብሔር ሲመለክ ሲያይ ደነገጠ። ከዛ እንደዚህ አለ፣ ወይኔ ጠፋው አለ። ምንድነው የሚያጠፋ ሲባል ከንፈሩ በረከሰበት ትውልድ መካከል ስላለው አለ።
ትውልዱን ሲያየው የረከሰ ነው። ትውልዱን ሲያየው ጥፋት ውስጥ ነው። ስለዚህ የእግዚአብሔር ማንነት ሲገለጥ ሲያይ እሳት ነው የሚያዘንብባቸው። ትውልዱ መሃል እሳት ነው የሚያወርድባቸው። ስለዚህ አብሮ ሊጠፋ ስለሆነ ምን አለ? ወይኔ ጠፋው፣ ከንፈሩ በረከሰበት ትውልድ መካከል ነው ያለው። ልክ ይሄንን ሲል መላእክቶቹ እኮ ልክ ነቢዩ እንደሚያየው አይተው ነበር መናገር የነበረባቸው። መላእክቶቹ ግን ምን አሉ? እግዚአብሔርን ቅዱስ እያሉ ምድር ሁሉ ከክብሩ ተሞልታለች አሉ። እንዴት ነው ሰው ሁሉ የረከሰ ሆኖ ሞልቶ ክብሩ ተሞልቷል ተብሎ? ሁለቱ እኮ ይጋጫል። እንግዲህ አሁን ያለውን አትሞስፌር ይዩትና አሁን ያለውን ነገር ይዩትና የእግዚአብሔር ክብር ስትባሉ ማለት ነው። ይሄ የተበላሸ ትውልድ መሃል እንዴት ክብር ነው የሚያስብላችሁ? እናንተ ኔቸራችሁ እንደ አማኝ ፕሮፌቲክ ነው። ጥሪያችሁም ተፈጥሯችሁ ማስተዋል ያለባችሁ ፕሮፌቲካሊ ነው ነገሮችን ማየት ያለባችሁ። ሰዎች የሚያወሩ ሁኔታ ይምጣ፣ ስራችሁ ይሁን፣ ኤቭሪቲንግ የፕሮፌቲክ አንደርስታንዲንግ ሊኖራችሁ ይገባል። ገብታችኋል አይደል? እናንተ በዘፈቀደ ዝም ብላችሁ እንድትኖሩ አይደለም የተጠራችሁት። ለዛ ነው መጽሐፍ ቅዱስ ራእይ ላይ ሲናገር እኮ የኢየሱስ መንፈስ ይላል፣ የትንቢት መንፈስ ነው ይላል። ሼር ያረጋችሁት ያንን ስፒሪት ስለሆነ ማለት ነው። ፕሪዲክት ማድረግ ትችላላችሁ፣ ነገሮችን ማየት ትችላላችሁ። ለምሳሌ በደንብ ስሙኝ። ነገስታት ሲመጡ ሲቀያየሩ ምን እየመጣ እንደሆነ ከነሱ ሙቭመንት ማየት ትችላላችሁ። ከኔ ጋር ናችሁ? ለምሳሌ ወደ ኋላ አመታት ልውሰዳችሁና አሁን 2026 ላይ ነው አይደል የገባ ነው? 2026 ነው አይደል? ጃንዋሪ ላይ ነው ያለ ነው። ወደ ኋላ አመታት ልውሰዳችሁና 2023 ላይ አይታችሁ ከሆነ የዛሬ 3 አመት ወደ ኋላ ማለት ነው። በጣም ብዙ ሰው በአለም ላይ ብዙ ሰው ነው የሞተው። አስተውላችሁ ታውቃላችሁ? በጣም በጦርነት በሉ በበሽታ በሉ በጣም ብዙ ሰው ነው በአንዴ የሞተው። በጣም ብዙ ሰው በአለም ላይ ብዙ ሰው ሞተ የተባለበት አመት 2023 ነው። ምንድነው በየቦታው የጦርነት የሞት የምናምን ዜና የሚሰማው ካላችሁ አመቱን ፕሮፌቲካሊ አንደርስታንድ ካረጋችሁ ምን ይዞ እንደሚመጣ ታውቃላችሁ። በመንፈሳዊ ዓለም 23 ማለት ዴዝ ኤንድ ሪዘሬክሽን ማለት ነው። ትርጉም ሞትና ትንሣኤ ማለት ነው። የትንሣኤን ህይወት የሚለማመዱ ከክራይስት ጋር ያሉ ናቸው። ስለዚህ ሞትም አብሮ የሚሰራበት ሲዝን ስለነበረ ሞት በየስፍራው ሁሉ ይሰማ ነበር። ሰምታችኋል? ከኔ ጋር ናችሁ? ስሙኝ በደምብ። አሁን ደግሞ እዚህ ሲዝን ላይ ስንመጣ እዚህ አመት ላይ 2026 ላይ ስንመጣ 2026 ምን ይዞ ነው የመጣው? ፕሮፌቲካሊስ ምን አንደርስታንድ እናረጋለን? ሄቨንስ ስለዚህ ሲዝን ምንድነው የሚያወራው የሚለው ማወቅ አለባችሁ። ይሄንን አመት የኛን የኢትዮጵያውያን 2018 ስንጀምር 2018 ላይ the year of divine visitation ብያቸዋለሁ አይደል? የመለኮታዊ ጉብኝት አመት ነው ብያቸዋለሁ። ምክንያቱም መለኮት ኢትዮጵያን የሚጎበኝበት ይሄን ምድር የሚጎበኝበት ሲዝን አሁን ስለሆነ ነው። I'm telling you በተለይ በጌታ ፍቅር ስሙኝ፣ በጌታ ስሙኝ። ኃይለኛ ግሎሪና ሪቫይቫል ፖርት የተከፈተበት አመት ይሄ አመት ነው። I'm telling you believe it or not I'm telling you 2018 ጀምሮ ለተከታታይ 3 አመት የሚመጣ ፋየር እና ሪቫይቫል you have no idea። በጣም ቢግ ነገር ነው ይዞ የመጣው ይሄ አመት። ይውልሲ ታዩታላችሁ፣ በየቦታው የሚሰማውን ነገር ታዩታላችሁ። በዛው ልክ የእግዚአብሔርን ኔቸር ደግሞ በዚህ ውስጥ አንደርስታንድ አድርጉት። ለምሳሌ የእግዚአብሔር ኃይል በጣም የሚገለጠው በጣም የሚገለጠው የእግዚአብሔር እጅ በጣም የሚገለጠው የጥፋትም ኃይል በጣም እየሰራ ባለበት ሲዝን ላይ። ስለዚህ የእግዚአብሔር እጅ በኃይል አለ ማለት የጥፋት ነገሮች ደግሞ በኃይል ኦርኬስትሬትድ ሆነዋል ማለት። ከኔ ጋር ናችሁ? እየሰማችሁኝ ነው በደንብ ማለት። ስለዚህ ኃይል የሚያስፈልጋችሁ ከዛ ነገር በልጣችሁ መገኘት ስላለባችሁ በደንብ ስሙኝ። ታዲያ ይሄ 2026 ምንድነው የያዘው ውስጡ? 26 ማለት ፕሮፌቲካሊ ይሄ 2026 የሚባለው ሁለት ትርጉም ነው ያለው በሂብሩ ነምበር። እነኚህ 26 ማለት አንዱ የተከፈተ እጅ ማለት ነው። የተከፈተ እጅ ብቻ ሳይሆን የተከፈተ እጅ ውስጥ ይኸውላችሁ 2026 ዳይሬክት የሂብሩ ትርጉሙን ልንገራችሁ። 2026 ማለት በሚስማር የተቸነከረ የተከፈተ እጅ ማለት ነው። በሚስማር የተቸነከረ የተከፈተ እጅ ማንን ነው የምታውቁት? ስለዚህ የኢየሱስ ኃይል ሙቭ የሚያደርግበት በጣም አደገኛ አመት ነው ይሄ አመት። I'm telling you Holy Spirit በኃይል ሙቭ የሚያደርግበት አመት። እስቲ አሜን በሉ። እስቲ አሜን በሉ። የጌታን እጅ ከየትኛውም ሲዝን በላይ ሰምታችሁኛል? ከየትኛውም ሲዝን በላይ የጌታን እጅ በኃይል የምታዩበት አመት ነው። 2018 ሲጀምር አንድ ነገር ነግሬያቸዋለሁ። የጌታ ጉብኝት በኃይል የሚበዛበት አመት ነው። በዚህ አመት ደግሞ በጣም ብዙ ሰዎች
ጌታን ይቀበላሉ ብያቸዋለሁ አይደል? እኛ ገና ወሩን ስንጀምር ራሱ ወደ 24 ነው 25 ሰው ነው ባንዴ የተቀበለው። ገና ያኔ ስንጀምር ራሱ አምቴሊንግ ዩ ጌታ ፊት ነው ማወራችሁ። በሚዲያ የሚያናገሩን ትልልቅ የሚታወቁ ሰዎች ትደነግጣላችሁ። ተደብቀው ጌታ መቀበል የሚፈልጉ አምቴሊንግ ዩ ጌታ ፊት ነው ማወራችሁ። ይሄም አመት ላይ በዓለም አደባባይ ሁሉ የምታውቋቸው ሰምታችኋል። በዓለም አደባባይ የምታውቋቸው ትልልቅ የምትሏቸው ሰዎች ስለ ጌታ ሲያወሩ ተሰማቸዋለሁ። I'm telling you በዛው ልክ ደግሞ እግዚአብሔር ፊት ይሄንን ታያላችሁ። በዛው ልክ ደግሞ ጌታን ያውቃሉ በጣም ብላችሁ ያላችኋቸው ትልልቅ ሰዎች ጌታን ይክዱታል። በእውነት ይሄን ታያላችሁ። I'm telling you ምን አለ የፕሮፌት ምን እያወራ ነው ተላላችሁ። አንዳንድ ጊዜ ምን ብላችሁ ታስባላችሁ መሰላችሁ? በጌታ ፊት ነው መነግራችሁ። የሆነን ሰው በጣም አድማየር የምታረጉትን ትልቅ ሰው አይታችሁ እንደዛ ሲሆን ስትዩ በራሳችሁ ኮንፊደንስ ጌታው ያራን ተጠብቀኝ ትላላችሁ። በእውነት ነው ማለት እሱ ካረገ በምን አቃለው ነው የምትሉት። I'm telling you በዛው ልክ ግን በጣም ጌታ ላይ ዲፔንድ ባረጋችሁ ቁጥር በጣም የእግዚአብሔርን ኃይል የምትለማመዱበት አመት። እስቲ አሜን በሉ። መጽሐፍ ቅዱስ እንደዚህ ይላል አይደል? በእግዚአብሔር ደስ ይበልህ ነው የሚለው። በራስ ማስተዋል አትደገፍ ይላል። ሰምታችኋል? 2026 ሲሪየስ አመት ነው። የጌታን እጅ የጌታን ኃይል የምታዩበት ነው። 2026 በደንብ ማወቅ ያለባችሁ የመንፈስ ቅዱስ ኃይል በኃይል የሚንቀሳቀስበት አመት ነው። በኃይል ጌታን የሚፈልጉ ጌታን የተራቡ የመንፈስ ቅዱስን ኃይል የሚፈልጉ የመጨረሻ በኃይል የሚንቀሳቀስበት አመት። ለምሳሌ እስራኤላውያን አይታችሁ ከሆነ ካልቸራቸው ላይ ማለት ለእግዚአብሔር ያላቸው ትልቅ እንትን ታውቃላችሁ። ለምሳሌ እንደኛ ቀለል አድርገን የእግዚአብሔርን ስሞች እንደምንጠራው አይደለም። እነሱ ጋር ኢቭን ለመጻፍ እጃቸው እንደሚታጠቡ ታውቃላችሁ። እጃቸውን መታጠብ ብቻ አይደለም፣ ሌላ ባልተጻፈበት ብዕር ነው የሚጽፉት። በተጻፈበት ሁሉ አይደለም የሚጽፉት። አንዱ ቢግ ኔም እነሱ ጋር ያህዌ የሚለው ነው። ታውቃላችሁ አይደል? ያህዌን እኛ ስንጠራ ነው ያህዌ የምንለው እንጂ እነሱ ሌተሩን ነው የሚጠሩት። ሌተሮቹ ደግሞ ያህዌ ዮድ ሄ ቫቭ ሄ ይባላል። ያህዌ የምንለው ማለት YHWH የምንለው ማለት ነው። ዮድ በሂብሩ ዮድ ሄ ቫቭ ሄ ይባላል። አሁን የሂብሩ ሌተሮችን ስታዩ ቁጥር አላቸው፣ የቁጥር ቫልዩ አላቸው። ለምሳሌ ዮድ የሚባለው ቁጥር 10 ነው በቁጥር ሲቀመጥ። ሄ የምትሏት ኤች ደግሞ 5 ናት በቁጥር ስትቀመጥ። ቫቭ የሚባለው ቫቭ ማለት ቫቭ የምትሏት ሌተር 6 ማለት ነው። ባይዘው ቫቭ ማለት ትርጉሙ ሚስማር ማለት ነው። የሰው ልጅ 6ኛ ቀን የተፈጠረው ለዛ ነው፣ ሰማይና ምድርን ኮኔክተር እንዲሆን። ሚስማር ኮኔክተር አይደል ኔቸሩ። ስለዚህ ቫቭ 6 ናት፣ ኤች ደግሞ ሄ 5 ነው ብያቸዋለሁ። ስለዚህ 10 5 6 5 ነው። እስቲ ደምሩት አንድ ላይ 26። ፕሮፌቲክ እንትን እያስተማርኳችሁ ነው ባይዘው። ስለዚህ ያህዌ ሙቭ የሚያደርግበት አመት ነው ማለት ነው 2026። I'm telling you you will see strange ነገሮች የምታዩበት አመት። ጌታ ኢየሱስ ፊት ነው ማወራው። ይሄው እግዚአብሔር አለ አይደል? አይተን ማናቀው የእግዚአብሔርን እጅ የምናይበት አመት ነው። ቢግ የእግዚአብሔር እጅ፣ በሰው ካልኩሌሽን ያልተደረሰባቸው የእግዚአብሔር እጅ የምናይበት አመት ነው። ይኸው መጽሐፍ ቅዱስ እንደዚህ ይላል። መንፈስ ሲናገረው ወዲያው ይላል ከስጋና ደም ጋር አልተማከርኩም ይላል። ያ ማለት ለምክር እንኳን እድል የማይሰጥ የእግዚአብሔር እጅ የሆነ ነገር ውስጥ የሚከታቸውን ኃይል። እስቲ አሜን በሉ። በኢየሱስ ስም ይሄ ይሆነባችሁ፣ ይሄ ይሆነባችሁ፣ ይሄ ይሆነባችሁ፣ ይሄ ይሆነባችሁ። ስሙኝ በደንብ። አሁን ቀጣይ የምነግራችሁን ዝርዝሮች በምን አንደርስታንድ እንደምታደርጉት ልንገራችሁ። ለምሳሌ በመጽሐፍ ቅዱስ ውስጥ እንግዲህ ፕሮፌቲካሊ የመጽሐፍ ቅዱስ መገለጦችን ሬቨሌሽኖችንም ሳወጣ አሳይቻቸዋለሁ። በመጽሐፍ ቅዱስ ውስጥ ሚስትሪዎችን አሎክ ስታወጡ እያንዳንዱ ነገር በደንብ ስሙኝ። አገልጋዮችን ብትሆኑ ይህን ቪዲዮ የምታየው እዚህ ውስጥም ካላችሁ ይሄ ይጠቅማችኋል። ትልቅ ሚስጥር ነው። የመጽሐፍ ቅዱስን ዲፕ መረዳት ከፈለጋችሁ ማለት ነው። መጽሐፍ ቅዱስ ውስጥ ሰዎች ሜንሽን ሲደረጉ፣ ስሞች ሜንሽን ሲደረጉ፣ ስፍራዎች ሜንሽን ሲደረጉ ፕሮፌቲክ ሚኒንግ እንዳላቸው ከዚህ በፊት ተናግሬያለሁ። ስለ ዳዊት ነግሬያቸዋለሁ፣ ስለ ጌዲዮን ነግሬያቸዋለሁ፣ ኢቭን ስለ አብርሃም ስለ ይስሐቅ ነግሬያቸዋለሁ። አብርሃምን ለምንድን ነው መጀመሪያ ላይ መልከጼዴቅ መጥቶ ሌላ ስፍራ ላይ ያላገኘውና በቃ ባርኮት ያልሄደው? ለምንድን ነው በሲባ ሸለቆ በሚባለው ስፍራ ላይ መጥቶ ልክ እሱ የሰዶም ንጉስን እየጠበቀ ነው አይደል? የሰዶም ንጉስን እየጠበቀ
ያ ቦታ ላይ መጥቶ ባርኮት ሄደው ለምንድን ነው? ሌላ ቦታ አለ አይደል እንዴ? ለምንድን ነው አብርሃምን ለመሰዋት የ3 ቀን ምናምን መንገድ የሚያስኬደው? ለምን? አካባቢው ላይ ተራራ የለም? ኤቭሪ ፕሌስ ሜንሽን የሚደረገው ሁሉ ፕሮፌቲክ ነው። ሲባ ሸለቆ ከዚህ በፊት ብያቸዋለሁ፣ ፕሌስ ኦፍ ኮቨናንት ማለት ነው። ኪዳን ተደረገ ማለት አትሰብሩትም። ስለዚህ የአብርሃም ጄኔሬሽን ከዛ ሰውዬ ጋር ኪዳን አደረገ ማለት የአብርሃም ጄኔሬሽን ሊያበቃለት። ለምን ካላችሁ የሰዶምን መጨረሻ አይታችሁታል አይደል? ከኔ ጋር ናችሁ? ይስሐቅን ተነስ ሲለው ስፍራ ሲያስቀይረው ስፍራ መቀየሩ ውስጥ ብሌሲንግ አለ። ኤቭሪቲንግ ፕሮፌቲክ ስለሆነ ማለት ነው። ከኔ ጋር ናችሁ? እያንዳንዱ ነገር ፕሮፌቲክ ነው። አሁን በመጽሐፍ ቅዱስ ሰዎች ስሞች ሜንሽን ሲደረጉ የተጠቀሱበት ስፍራና ለስንተኛ ጊዜ ተጠቀሱ የሚለው ፕሮፌሲ ያለው ውስጡ በዛውን አንደርስታንድ የምታደርጉበትን መንገድ እየነገርኳቸው ነው። ለምሳሌ ልንገራችሁ፣ የሆሊ ስፒሪት ሙቭ እንዳለ የምታውቁት መጽሐፍ ቅዱሳችሁን ዘፍጥረት መጽሐፍ ታወጡልኛላችሁ። ዘፍጥረት ምዕራፍ 8 ቁጥር 11 ላይ ዘፍጥረት ምዕራፍ 8 ቁጥር 11 ደርሳችኋል? ግብም በማታ ጊዜ ወደ እርሱ ተመለሰች። እሺ። በአፏም እነሆ የለመለመ የወይራ ቅጠል ይዛ ነበረ። እሺ። ኖህም ከምድር ላይ ውሃ እንደቀለለ አወቀ። እሺ። ደግሞም እስከ 7 ቀን ድረስ ቆየ። እርግብንም ሰደዳት፣ ዳግመኛም ወደ እርሱ አልተመለሰችም። ይሄ ስፍራ ላይ ስሙ 26ኛ ጊዜ ሜንሽን የተደረገበት ቦታ። ይሄ ሜንሽን ሲደረግ ምን አደረገ ካላችሁ እሱ የነበረው የጥፋት ውሃ መጥቶ ጠቅላላ ያለውን ሕዝብ ሁሉ አጥፍቶ ኖህና ቤተሰቡ ለቀናቶች ታሽገው ከአንድ እንትን ውስጥ ሳያወጡ ከአሁን ቀሏል አልቀለለም፣ ነገሩ ጠፍቷል አልጠፋም፣ ሰላም ነው አይደለም የሚለውን መረጃ የሚሰጣቸው በሌለበት ሰላምን በሚፈልጉበት በዛች ሚኒት ላይ ይሄ 26ኛ ጊዜ ስሙ ሜንሽን ሲደረግ የዛ ሰዓት ምን ሳይን እየሰጣችሁ ነው? እዚህ ጋር መጽሐፍ ቅዱስ ላይ እግዚአብሔር ካላችሁ እርግብ የሆሊ ስፒሪት ምሳሌ ነው አይደል? መጽሐፍ ቅዱስ ላይ እንዳለው። ስለዚህ the move of the Holy Spirit በእናንተ ፈንታ ሙቭ የሚያደርግበት ሲዘን ነው። እስቲ አሜን በሉ። ያው ያቺ እርግብ ናት ምልክትን ይዛለት የመጣችው። ጉድ ኒውስ ነው ይዛለት የመጣችው። ውሃው እንደቀለለ ሰላም እንደሆነ አወቀ። ኖህ ከነ ቤተሰቡ ከዛ መርከብ የወጣው ከዛ በኋላ ምን እያለ ነው ጌታ ካላችሁ ይሄ ዓመት ላይ ቢግ አውትፖሪንግ ኦፍ the Holy Spirit የሚለቀቅበት ቢግ ፋየር የሚለቀቅበት። እስቲ አሜን በሉ። በኃይል የመንፈስ ቅዱስ እጅ የሚለቀቅበት ነው። መንፈስ ቅዱስ በኃይል የሚሰራበት ዓመት ነው። በኃይል የጌታ እጅ የሚለቀቅበት፣ በኃይል የጌታ እጅ የሚገለጥበት ዓመት። እናንተ ላይ እንዲገለጥ ጸልያለሁ። እናንተ ላይ እንዲገለጥ ጸልያለሁ። የመንፈስ ቅዱስ እሳት አያስፈልጋችሁ? አያስፈልጋችሁም? ምንም ውስጥ ሁኑ እሳቱ ያስፈልጋችኋል። ይሄ ደግሞ ያገኛችኋል። እስቲ አሜን በሉ። ስሙኝ በለ። ሌላው ይሄ ዓመት ምን ይዘው መጥቷል ካላችሁ አብርሃም ጋር ልውሰዳችሁ። አሁንም ዘፍጥረት ምዕራፍ 13 ቁጥር 17 ላይ ሌላው ይዞት የመጣውን ፓኬጅ እየነገርኳችሁ ነው። ዘፍጥረት ምዕራፍ 13 ቁጥር 17 ተነሳም በምድር በርዝመቷም በስፋቷም ሂድ። ተነሳ በምድር በስፋቷም ሂድ፣ እርሷን ለአንተ እሰጣለሁና። እሺ። አብርሃምም ድንኳኑን ነቀለ። እሺ። መጥቶም በኬብሮን ባለው በመምሪያ አድባር ዛፍ ተቀመጠ። እሺ። በዚያም ለእግዚአብሔር መሠዊያን ሰራ። ሰምታችኋል? ምን አደርጋለሁ? ተነሳ በምድርም በርዝመቷና በስፋቷ ሂድ፣ እርሷም ለአንተ እሰጣለሁና። ሰምታችኋል? አሁን ይኸውላችሁ ይሄ ነገር እንዴት ነው የሆነው? ይሄ ፕሮሚስ የመጣው የሚለውን ከቁጥር 14 ጀምራ አንብብልኝ። ምንድን ነው ያለው? ተነሳ አለውና በምድር በስፋቷ በርዝመቷ ሁሉ ሂድ አለው። በምስራቅ አንድ ቦታ አይደለም፣ በምስራቅ፣ በምዕራብ፣ በደቡብ፣ በሰሜን በሁሉም አቅጣጫ ሂድ አለው። ከቁጥር 14 ጀምረ ደግሞ አሁን አንብብልኝ በላ። ሎጥም ከተለየው በኋላ ምን ካረገ በኋላ? ሎጥም ከተለየው በኋላ ማ ከተለየው በኋላ? ሎጥ ከተለየው በኋላ። እሺ። እግዚአብሔርም አብርሃምን አለው፣ ዓይንህን አንሳና አንተ ካለበት ስፍራ ወደ ሰሜን፣ ወደ ደቡብ፣ ወደ ምስራቅና ወደ ምዕራብ እይ። ሰምታችኋል? ሎጥ ከተለየው በኋላ እግዚአብሔር መጣና ዓይንህን አንሳና አለ፣ ወደ ሰሜን፣ ወደ ምስራቅ፣ ወደ ደቡብ፣ ወደ ምዕራብ እይ አለው። ዓይንን አንስተ ወደዚህ ሁሉ እይ አለው። እሺ። የምታያትን ምድር ሁሉ ለአንተና ለዘርህ ለዘላለም እሰጣለሁና። ሰምታችኋል? የምታያትን ምድር ሁሉ ለአንተና ለዘርህ ለዘላለም እሰጣለሁ። ይኸውላችሁ አልገባችሁም? እዚህ ውስጥ ያለው ነገር እግዚአብሔር ምን እያለ ነው ካላችሁ በዚህ ዓመት የነካችሁት ሁሉ ፕሮስፐር ያደርግላችሁ። ሊያውም ፕሮስፐር ያደርጋል እስከ መች ካላችሁኝ ጌታ እስኪመጣ የሚጥላችሁ እስካይኖር ድረስ
ያው በዚህ ዓመት ይሄ እንዴት ነው የሚሆነው ካላችሁ መንገዳችሁን የዘጉ ሎጥ ማለት የስሙ ትርጉም መጋረጃ ማለት ነው። በረከታችሁን የሚጋርዱ ኢቭን ፌክ ሰዎች ከስራችሁ የሚበተኑበት ጊዜ ነው። እግዚአብሔር በዚህ ዓመት ከመንገድ ዞር ያደርጋቸዋል። ከስራችሁ ዞር ማለት ይጀምራሉ። ልክ እነሱ ዞር ማለት ሲጀምሩ እናንተ ምርጫ ውስጥ ነው የምትገቡት። ወደ ሰሜንም ወደ ደቡብም ወደ ምስራቅም ወደ ምዕራብም በገባበት በሙሉ እሰጣለሁ ይላል። ያበዛችኋል ጌታ፣ ያበዛችኋል ጌታ፣ ያበዛችኋል ጌታ፣ ያበዛችኋል ጌታ። ከስራችሁ መንገድ የሚዘጉ መጋረጃ የሆኑ እንቅፋት የሆኑ ፌክ ሰዎች ሁሉ እንዲነሱ ጸልያለሁ። ከዙሪያችሁ እንዲነሱ ጸልያለሁ። እንዲበተኑ ጸልያለሁ። እስቲ አሜን በሉ። በዚህ ዓመት የእውነት ይሄንን የነገርኳችሁን ሙቭ ፎሎ ካረጋችሁ ምንም ፌል አያስደረጋችሁ። ፌለሪቲ የእናንተ ዲክሽነሪ ውስጥ አይኖርም። እስቲ አሜን በሉ። እስቲ አሜን በሉ። ሌላው ይሄ ዓመት በጣም ሌላ ጉድ ኒውስ ይዞ የመጣው የጌታን እጅ ቅባት ለሚጠብቁ ሰዎች ነው። በሕይወታቸው ቅባት እንዲገለጥ ግሎሪ እንዲገለጥ ለዓመታት ሲያምጡ የነበሩ የመጨረሻ ስትሬንጅ አኖይንቲንግ የሚመጣበት ዓመት። አም ቴሊንግ ዩ ጌታ ፊት ይኸው ማርክ ማይ ወርድ፣ የኔን ቃል ማርክ አድርጉት። እማታቋቸው ሰዎች በእሳት የሚነሱበት ዓመት ነው። አም ቴሊንግ ዩ ክሬዚ አኖይንቲንግ የሚገለጥበት ሲዝን። እስቲ አሜን በሉ። መጽሐፍ ቅዱሳዊ ሪፈራንስ ልስጣችሁ። ዘዳግም መጽሐፍ ላይ ታወጡልኛላችሁ። የኢያሱን ስቶሪ ነው። ዘዳግም 36 ቁጥር 9 ማለይ ሶቫራዲያና ማሐሱበ ዘዳግም 34 ቁጥር 9 ሙሴም እጁን ስለ ጫነበት የነነዌ ልጅ ኢያሱ ቆይ ይሄ ልክ እንዳልኳችሁ ኢያሱ ስሙ እየተጠራ 26ኛ ጊዜ የኢያሱ ታሪክ ሜንሽን ሲደረግ የኢያሱ ስቶሪ 26ኛ ጊዜ ያረፈበት ቦታ ነው። ኢያሱ እዛ ሲሄድ የሆነ ቦታ ሲሄድ ሲላክ እንትን ሲባል ምናም ሰምታችኋል። እዚህ ቦታ ግን ሌላ ስቶሪ ነው። ምክንያቱም ቁጥሩ ራሱ ይዞት የመጣው ነገር አለ። ኢያሱ ማለት ጆሹዋ እኮ አዳኝ ማለት ነው። ይሄ ቁጥር ደግሞ ከአዳኙ ጋር የተገናኘ ነገር አለ ብያቸዋል። ኢያሱ ስሙ እዚህ ጋር ሜንሽን ሲደረግ ምንድነው የተፈጠረው? ሙሴም እጁን ስለጫነበት የነነዌ ልጅ ኢያሱ የጥበብን መንፈስ ተሞላ። ሰምታችኋል? ሙሴም እጁን ስለጫነበት የነነዌ ልጅ ኢያሱ የጥበብን መንፈስ ተሞላ። በሌላ ቋንቋ አጭርና ግልጽ ቋንቋ የምትናፍቁትን ቅባት ኢምፓርት የምታደርጉበት ታይም። አም ቴሊንግ ዩ ቢግ ፋየር ኢምፓርቴሽን ያለበት ታይም ነው። መንትልስ በኃይል የሚሰራበት ዓመት። ቢግ መንትልስ የምትናፍቋቸው መንትሎች የሚንቀሳቀሱበት ሲዝን ነው። እስቲ አሜን በሉ። እናንተ ላይ እነዚህ መንትሎች እንዲያርፉ ጸልያለሁ። የቆዩ አንሸንት መንትሎች በኢየሱስ ስም እናንተ ላይ ይረፉ። እኛ ምድር ላይ እናንተ ላይ እንዲያርፍ ጸልያለሁ። እንዲያርፍ ጸልያለሁ። እንዲያርፍ ጸልያለሁ። እንዲያርፍ ጸልያለሁ። እንዲያርፍ ጸልያለሁ። አንድና ሁለት ጥያቄ የሌለው የእግዚአብሔር እጅ የሚታይበት ሲዝን ነው። እስቲ አሜን በሉ። ያው ጌታ ፊት በመንፈሴ ሊትራሊ ክላውድ ቤት ውስጥ እያየሁ ነው ያለው። ሊትራሊ አም ሲንግ ክላውድ ኢን ዘ ሃውስ አም ቴሊንግ ዩ። ይሄ ክላውድ እናንተ ላይ ይውደቅ በኢየሱስም። ቤታችሁ ላይ ይውደቅ በኢየሱስም። ይሄ ክብር እናንተ ላይ ይውደቅ በኢየሱስም። እናንተን ያገኛችሁ በኢየሱስም። ካለ ሶቫራዲያ ለማሃዲ ገባሃሱበ ጃጋዳላ ባሃዲ ገባሃሱበ ፕሬከተከተኮስታ ካታ ባሃዲ ገማሃንዳስካ ዛሌሶም ብራዲያና ቫኒያ ማንዳካ ሀስኪያ። ይሄ ፋየር ያገኛችሁ በኢየሱስም። ይሄ እሳት ያገኛችሁ በኢየሱስም። ይሄ ቅባት ያገኛችሁ በኢየሱስም። ስትራቡ ስትጠብቁት የነበረ ቅባት፣ ስትናፍቁት የነበረ ቅባት አያካታካታ ያሶኮቶቶቶቶፖሮሽያ ማለሶ ቫራዲያና ማሐሱበ ዚካታካታላ ካፕራዶ ሻካታያ። ያው ሰው እያገኘ ነው። ይሄ ቅባት ኦልሬዲ ሰዎችን እያገኘ ነው ያለው። ማኮፓራሶ ካታያ ዚካዳላ ባሃዲ ገባሃሱበ ያካታካቶኮቶፖሮሳ ካታያ ማሌኮ ፕራዲያና ማሃዲ ገባሃሱበ። እግዚአብሔር ምስክሬ ነው። የናፈቃችሁትን ቅባት ትቀበላላችሁ። እግዚአብሔር የሚያረሰርሳችሁ ታይም ነው። በእውነት አም ቴሊንግ ዩ ቅባት ሕይወታችሁን የሚያረሰርስበት ታይም ነው። እስቲ አሜን በሉ።
እቺን ለመጨረሻ ጊዜ በሉት እስቲ። ፕሮፌሲ ነው፣ እናንተ ህይወት ላይ ነው የምትናገሩት። የመቅደስን ደጅ የሚጠኑ ብዙ ናቸው አንተን የሚሹ፣ አምላክህን አሳየኝ ሚሉኝ ክብሩ የታል እስኪያሳውቀን፣ ወዴት ልበል የትጋነ ውዴ በኔ ዘመን ይረፍ ትውልዴ፣ ከኔ ውጪ የትም አትጠቁም በኔ ላይና እስኪያይ ሁሉ፣ ወዴት ልበል የትጋነ ውዴ በኔ ዘመን ይረፍ ትውልዴ፣ ከኔ ውጪ የትም አትጠቁም በኔ ላይና እስኪያይ ሁሉ። መንፈስ ቅዱስ አመሰግናለሁ። ታንክ ዩ ጂሰስ። መንፈስ ቅዱስ አመሰግናለሁ። የእነ ተስፋዬ ጫላ መዝሙር መፈጸሚያው ጊዜ እንደደረሰ ይሰማኛል። በእውነት ያ እንትን ስፒሪቴ ፊል ያደርጋል። አይገርም? አም ቴሊንግ ዩ አያለው የሚል የተስፋ የእግዚአብሔር ክብር ምድሬን ሲሞላ እያለ የሚዘምር የከበሩ ነገሮች ከምድር ሲወጡ እግዚአብሔር ምስክሬ ነው። ያ ፕሮፌሲ የሚፈጸምባቸው ጥቂት ሰዎች እዚህ ውስጥ አሉ። አም ቴሊንግ ዩ ጥቂት ሰዎች አሉ። አንዳንድ ጊዜ ደግሞ ቴስትም አለው ስላችሁ ማስተዋል አለባችሁ። የእግዚአብሔር መንፈስ ሲመጣ የሚጎትተው ሌላም ነገር አለ። ቅባት ብቻውን አይሰራም። አም ቴሊንግ ዩ ቅባት መጣብህ ማለት ፋይናንስ አብሮ ይመጣል። አም ቴሊንግ ዩ ቅባት ኖሮብኝ ፋይናንስ የለም ካለ ቅባቱ እየሰራ ከሆነ የዘጋው ሰውየው ነው እንጂ ግዴታ ይጎትታል። ግን አብራችሁ ያ ነገር አብሮ ሲመጣ ፕራዮሪቲ የምትሰጡትን ነገር ካላስተዋላችሁ አደገኛ ነው። ቅባት ይገለጣል ስላችሁ እግዚአብሔር መታዘዛችሁንም ቼክ ያደርጋል። ስለዚህ ቅባቱ የሚመጣል ብቻ አይደለም፣ መታዘዝን መማር አለባችሁ። ከኔ ጋር ናችሁ? ስለ ዳዊት ልንገራችሁ። አንደኛ ሳሙኤል ምዕራፍ 17 ከቁጥር 9 እስከ መጨረሻው ያለውን ስታነቡት ዳዊት እዚህ መጽሐፍ ላይ ስሙ ለ26ኛ ጊዜ ሜንሽን የተደረገበት ቦታ ነው። ታሪኩ ሰፊ ነው፣ ነግራችኋለሁ፣ ችግር የለም። ይሄ የጎልያድና የዳዊትን ታሪክ ታውቃላችሁ አይደል? የጎልያድና የዳዊት ታሪክ። ጎልያድ እስራኤልን ድፍን እያስጨነቀ የነበረበት፣ ዳዊት ምግብ ይዞ የተላከበት ወንድሞችን እስቲ የወንድሞችን ዜና አምጣልኝ ተብሎ ተልኮ የመጣበት፣ ሲመጣ ደግሞ የሀገሩ ህዝቡ የተጨነቀበት ኢሹ ጋር ነው የመጣው። 26ኛ ጊዜ ዳዊት ስሙ ሜንሽን ሲደረግ የሀገር ኢሹን የፈታበት ቦታ። ስለዚህ ይሄ ዓመት ምንድነው የምታወራን ካላችሁኝ፣ አም ቴሊንግ ዩ በአንድ ሰው በእናንተ ምክንያት ጄኔሬሽናል ከርስ የሚመታበት ሲሆን፣ አም ቴሊንግ ዩ ህዝባችሁን፣ የእናንተን ትውልድ፣ የእናንተን ዘር ያስጨነቀ የትኛው መንፈስ የሚመታበት ሲዝን ነው። ከእናንተ ላይ ይመታል በኢየሱስም። ከቤታችሁ ላይ ይመታል በኢየሱስም። ከዘመናችሁ ላይ ይመታል በኢየሱስም። እስቲ አሜን በሉ። እንደ ሀገር ብዙ ኢሹ ሶሉሽን ያገኛል። ብዙዎቹ ነው ያልኩት፣ ሁሉም አላልኩም። ለምን? ይሄ ሲዝን ላይ ይሄ ስለሚሆን። ልቀጥል? እሺ። መጽሐፍ ቅዱስ ሌላ ሐዋርያት ሥራ ምዕራፍ 16 ቁጥር 18። ይሄ የጳውሎስን ታሪክ ነው የምታገኙት። ሐዋርያት ሥራ እዚህ ስፍራ ላይ የጳውሎስን ታሪክ ነው የምታገኙት። ጳውሎስ ልክ እንዳልኳችሁ በዛ ፓተርን ስትሄዱ ስሙ እዚህ ጋር ሜንሽን ሲደረግ ዲል እያደረገ የነበረው ነገር አንድ ነገር ነው። አንድ ሴት ነበረች ይላል። ያቺ ሴት ደግሞ የሟርተኛ መንፈስ ያለባት ከተማ ሁሉ በሟርቷ ገንዘብ የምታስገባላቸው የነበረች። ሲሄድ ጳውሎስ ወንጌል እየሰበከ የጌታን መንገድ በትክክል እያቀና እየተናገረ ሲሄድ ከኋላ ኋላ እየተከተለች የያው የእግዚአብሔርን መንገድ የሚያሳያችሁ እያለ ፖዚቲቭ ነገር እኮ ነው ያወራቸው። ስታዩት መንፈሳዊ የሚመስል ጥሩ ነገር። ጳውሎስ ግን እንደዚህ ይላል፣ መንፈሱ ታወከበት ይላል። ያንንም መንፈስ ገሰጸው ይላል። ወጥቶም ሄደ ይላል። ምን እያልከን ነው ካላችሁኝ፣ ፌክ ነገር ኤክስፖዝ የሚደረግበት ሪል ነገር የሚገለጥበት በዙሪያችሁ ያለ የእናንተን ነገር አልገባችሁም። የጨለማ ዓለም ጋር የተነካካን ነገር ኤክስፖዝ የምታረጉበት ሲዘን፣ የእናንተ ጋር የሚገለጠው ኃይል ዶሚኔት አድርጎ የሚሰራበት ሲዘን። እስቲ አሜን በሉ። በኢየሱስ ስም በእናንተ እንዲገለጽ ጸልያለሁ። በእናንተ እንዲገለጽ ጸልያለሁ። እስቲ አሜን በሉ። ሐዋርያት ሥራ ምዕራፍ 9 ቁጥር 40 ላይ ጴጥሮስ ስሙ፣ አሁን በሄድኩበት ፓተርን ስትሄዱ እያደረገ የምታገኙት ተንበርክኮ እየጸለየ ነበር። ለምንድን ነው የሚጸልየው? ሪዝኑ ካላችሁ
የሞተ ሰው ተኝቶ ያንን የሞተ ሰው ለማስነሳት ነው የሚጸልየው ነበር። ምን እያልከን ነው ካላችሁኝ፣ እግዚአብሔር የሚናገራችሁ በዚህ ሲዝን እናንተ የረሳችሁት የተዋችሁት የሞተ ነገራችሁም የሚቀሰቀስበት ብዙ የሞቱ ታሪኮች፣ የተዘጉ ታሪኮች፣ ቻፕተራቸው የተቆለፈ ታሪኮች የሚከፈቱበት የሚቀሰቀሱበት ሲዝን ነው። የሞቱ ነገሮች የሚቀሰቀሱበት ሲዝን ነው። በኢየሱስ ስም ተነብያለሁ። የእናንተ የሞቱ የተባሉት ነገሮቻችሁ ይቀስቀሱ። ሞቱ የተባላችሁ ነገራችሁ ይቀስቀስ። በኢየሱስ ስም እንዲቀሰቀስ ጸልያለሁ። መጽሐፍ ቅዱስ ላይ መዝሙረ ዳዊትን ስታነቡ መዝሙር እየቆጠረ ሲሄድ አንዳንድ ቦታ ላይ መዝሙር 26 በቅንፍ 27 ይላችኋል አይደል? በቅንፍ 27 የሚላችሁ በስልካችሁ ብታነቡት 27 ነው። ስለዚህ በቅንፍ 27 የተባለው 27ኛ መዝሙረ ዳዊት ምዕራፍ ይህንን የመዝሙረ ዳዊት ጸሎታችሁ መሃል ሁሌ ክተቱት። በኢየሱስ ስም ባረካችኋለሁ። የእግዚአብሔር እጅ በኃይል ይገለጥላችሁ።